ሄርሜላ ጠፋች እየተባለ እንግዲህ ህዝቡ እንግዲህ ሁሉ እየተበጠበጠ ይገኛል ማለት ነው። እንግዲህ ሄርሜላ የጠፋችበት ታግታም ሳይሆን ራሷ ነው ብን ብላ የጠፋችው። እንግዲህ ሄርሜላ እንግዲህ አንዳንድ ነገሮች እንግዲህ አንዳንድ ጊዜ ስናስበው ከአቅም በላይ የሚሆን ችለን ከአቅም በላይ የሚሆነው ነገር አለና እንግዲህ ሄርሜላ ሁሉም ነገር ከአቅሟ በላይ ሆኖ በቃ በዝቶበት ቋቅ ስልላ ስደርስ ነው እንግዲህ ራሷ ሁሉንም ነገር ውልቅ ትውት አርጋ እየጠፋችው ማለት ነው። እንግዲህ ሄርሜላ የጠፋችበት ምክንያት ሰው አግቷት ነው የሚሉት ውሸት ነው ማለት ነው። ሰው አላገታትም። ሄርሜላ ራሷ ነው የጠፋችው። ምክንያቱም አብርሃም በብዙ መንገድ እየሸወዳት ይገኛል። እዛ ጋ ሩታ ጋ ይገኛል፣ እዚህ ደግሞ እሷን ይደልላታል ማለት ነው። እንግዲህ የአብርሃም ውሸት የአብርሃም ማንነት ስለገባት ነው እንግዲህ ሄርሜላ ወይ እንግዲህ ከአቅሟ በላይ ሲሆናት ደግሞ ተመልሳ እንዳትመጣ እንጂ ለዛ ነው የጠፋችው እንጂ ሄርሜላ ማንም አግቷት አይደለም ማለት ነው። አብርሃም እንግዲህ ብዙ ሰው ላይ እየደነፋ ይገኛል በዚህ ሰዓት ማለት ነው። አንተ መደንፋትክ እና ጉራክ አይቻልም ማለት ነው። ምክንያቱም አንድ ሰው ተግባር ላይ ሲኖር ነው እንጂ ዝም ብሎ ወሬ ሲያወራና ሲቀበጣጥር ወንድ ልጅ ደግሞ ሲያደርግ ነው እንጂ ሲያወራ አያምርበትም አብርሃም ማለት ነው። እውነት ለመናገር ሲያደርግ ነው እንጂ ወንድ ልጅ ሲያወራ አያምርበትም። በዚህ ዘመን አይደለም ወንድ ሴትም ራሱ ካላደረገች አታወራም ማለት ነው። ጉራ ብቻ አለ ዝም ብሎ ማውራት ሳይሆን አድርጎ ነው። እሺ እውነት ጠፍታ ከሆነ እሷ አውቃ ጠፍታ ራሷ ጠፍታ ነው እንጂ እስከ 3 ቀን ድረስ ሰው እንዴት ለህግ አካል እንዴት ነው ሰው የማያመለክተው? እንግዲህ ሄርሜላ አንዴ ሀቤል ደረት ላይ ትተኛለች፣ አንዴ አብርሃም ደረት ላይ ትተኛለች። እንግዲህ ከማን ጋር እንደምትሆን አታውቅም፣ ከማን ጋር እንደምትዋደድ የምትፋቀር አታውቅም። እሷ እንግዲህ የተምታታ ስሜት ላይ ነው ያለችው ልጅቷ ማለት ነው። ምን እንደሚያስፈልጋት፣ ምን እንደምትወደው፣ ምን እንደምትመኘው እራሱ አታውቅም። አይደለም ሌላ ሰው ራሱ የራሷን ፍላጎት እና የራሷ ስሜት መቆጣጠር አልቻለችም ልጅቷ ማለት ነው። እንግዲህ ሰው እንደዚህ እያየ እየፈረደባት ነው የሚገኘው ማለት ነው። ሄርሜላ ላይ መፍረድ አትችሉም። ምክንያቱም እሷ ወዳ አይደለም ምን እንደሚያስደስታት ምን እንደማያስደስታት ራሱ ማወቅ አልቻለችም። አታቅም፣ ሲጀምር አታቅም ማለት ነው። ምንድን ነው የሚባለው? ሁሉም የሚወደውን ነገር ገበያ አትላክ የሚባል ነገር አለና አንድንም ሳይዝ ባዶ እጁ ወደ ቤት ይመጣል የሚባል አባባል አለና ሄርሜላ እንግዲህ ብዙ ነገር ነው የምትመኘው። ብዙ ያየችው ነገር ነው የሚያምራት ልጅታ። እንግዲህ በዚህ በኩል አቤሬ ያምራታል፣ በዚህ በኩል አብርሃም ያምራታል። እንግዲህ በምግብ መልክ የቀረበ ቡፌ አይደለም። እንግዲህ ወንዶች ከዙሪያ ያሉ ምን ትሁን እንግዲህ ወዴት ትሁን? ከዚህ ሁሉ ደግሞ ብን ብላ ካጠገባቸው መጥፋት ነው በቃ እሷ ፍላጎት ማለት ነው እንጂ ሄርሜላ ውሸታቸውን ነው። ሲጀምር ልጅቷ ራሷ ነው ብን ብላ የጠፋችው። በነገራችን ላይ ጠፋች ብሎ እነሱ የባጡን የቋጡን ቢያወሩት ልጅቷ መጥፋቱ ጥሩ ነው። ምክንያቱም ጭንቅላቷን ታሳርፋለች፣ ወደ ራሷ ትመለሳለች። እኔ ምንድነኝ እኔ ማነኝ ብላ ወደ ራሷ ከራሷ ጋር ማውራት ትጀምራለች ማለት ነው። እንግዲህ ወሬ የሚያወሩት እንግዲህ ደግሞ ኤፍሬም በቀደም ስላገኛት አብሮት ይዘው ቤቷ ሄዷል ብሎ ነው የሚያወሩት። እንግዲህ ነገር ግን በአይናችን ያላየነው በትክክል ያልተመለከትነውን ነገር ዝም ብለን ማውራት ይከብዳል ማለት ነው። ከማውራታችሁ በፊት ኬት ነው የመጣ ኬትስ ተፈጠረ እንዴትስ ነው ሆነ ብላችሁ ቢታስተውሉ መልካም ነው ማለት ነው። ዝም ብሎ ማውራት ነገር በጣም ከባድ ነው። ያልሆነውን ነገር ሆነ፣ ያልተደረገውን ነገር ተደረገ ብለው ስናወራ ትንሽ ይከብዳል ለአፋችንም ማለት ነው። እንግዲህ ሄርሜላ እውነት ነው የማይዋሽ ነገር እንግዲህ ኤፋ አግኝቷት ነበረ። ሻይ ቡና ብለን ነው የተለያየን ብለዋል። እንግዲህ እሱ እኛ የሰማኑን ነው የምናወራ ማለት ነው። ነገር ግን ያን ቀን እንግዲህ ብዙ ነገርም አውርቷት ይመስለኛል። ስለ ሩታም ስለ ሁሉም ነገር ሲያወራት ይመስለኛል። እንግዲህ እሷ እንግዲህ ሁሉንም ነገር ስትሰማ እንግዲህ መቻል አቃታት ማለት ነው፣ መቆጣጠር አቃታት። ስለዚህ ከዚህ ሁሉ በተረማመሰ ህይወት ውስጥ ለምን ብን ብዬ አልጠፋም ብላ ነው የጠፋችው። እውነቷን ነው። መጥፋት ነው የሚያዋጣሽ እናቴ። እንዴ እግሬ አውጭኝ ነው፣ እግሬ አውጭኝ።
ሲጀምር መጀመሪያም ነገርንሽ አልሰማ ብለሽ ነው እንጂ እዚህም አደርሽም ነበረ ሄርሜላ ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የኔ ውድ ቤተሰቦች እንደምን አላችሁልኝ? ደህና ናችሁ? ወይን ያለው ፈጣሪ የተመሰገነ ይሁን። እናንተን በያላችሁበት ቦታ ሰላማችሁ ይብዛልኝ የኔ ውድ ቤተሰቦች። ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ። ሰላም ለሀገራችን። እንኳን ወደ ቤቴ በሰላም መጣችሁ ውድ ቤተሰቦች። ሼር፣ ላይክ፣ ሰብስክራይብ በማድረግ አበረታቱኝ። ከኔ ጋር ሁኑ። ቪዲዮን ላይክ አድርጉልኝ ማለት ነው። እንኳን ወደ ቤቴ ደህና መጣችሁ በድጋሜ ውድ ቤተሰቦች፣ ሰላማችሁ ይብዛልኝ በያላችሁበት ቦታ። ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ። የልባችሁን ምሻት ሙላላችሁ ፈጣሪ ከኃጢአት ውጭ ማለት ነው። ሰላማችሁ ይብዛልኝ። እኛ የምንፈልገውን ሳይሆን ያስፈልጋቸዋል የሚለውን ነገር ፈጣሪ ይስጠን። በመልካም መንገድ እንድንጓዝ ፈጣሪ ፍቃድ ይሁንልን ማለት ነው። ከወደ ቤቴ በሰላም መጣችሁ በድጋሚ። ቪዲዮ ሲታዩ ላይክ አድርጉልኝ ውድ ቤተሰቦቼ። ከኛ የሚጎል ነገር የለም ማለት ነው። ሰላማችሁ ይብዛልኝ። ዛሬ እንግዲህ በጣም አነጋጋሪ የሆነ ሰሞኑን እንግዲህ ሚዲያውን ያተረማመሰ ነገር ነው። እንግዲህ ሄርሜላ ጠፋች ተብሎ እንግዲህ ህዝቡ እየተበጠበጠ ይገኛል። እንግዲህ የሄርሜላ ቡችሎች እየጮሁ ይገኛሉ ማለት ነው። እንግዲህ ሄርሜላ እያጫጫዋቸው ትገኛለች ማለት ነው። ሄርሜላ እንግዲህ ሁሉንም ነገር ስትመለከተው አንዳንድ ጊዜ ዝም ብለን በንዴትና ወይ በስሜት ዝም ብለን ሳናስብ የምናደርጋቸው ነገር እና ቆም ብለን ስናስብ አንድ ነገር አንድ አይነት አይደለም ማለት ነው። ቆም ብለን ያሰብነው ነገር ወደ ራሳችን እንዲመለስ መልካም ነገር እንድናደርግ የሰው ህይወት ውስጥ ገብተንም ከሆነ እንድንወጣ ክፉ ነገርም ሰርተን ከሆነ እንድናስተካክል ነው። ብቻችን ሆነን ራሳችን እንደ መዳመጥ እና እንደ መስተዋል አስተማሪ የለም ማለት ነው። እንግዲህ ሄርሜላ ቆም ብላ ስታብሰላስለው እንግዲህ እያደረገች ነገር በጣም የሚያስጠላ ነገር እንደሆነ ስለገባት ከዚህ ሁሉ ለምንድን ነው እግሬን አውጭ ብዬ ከዚህ ኮቶት ውስጥ ከዚህ በተረማመሰ ህይወት ውስጥ ለምን አልወጣም ብላ አስባ ነው። እንግዲህ ልጅቷ ላይ አትፍረዱበት፣ መፍቷ ነው መውጣቷ ነው ደግሞ የሚያዋጣት ማለት ነው። ምክንያቱም አብርሃም እንግዲህ ሄርሜላ ሲታምን የነበረው ቀለበት አድርጎልኛል ነው። አብርሃም አይደለም ቀለበት ልጁም ልዑል የሚመስል ልጅ እንኳን አላገደውም አብርሃም ማለት ነው። ሄርሜላ አንቺ ራስሽን እያታለልሽ ነው እዚህ ጋር የደረስሽው ማለት ነው እንጂ አብርሃም አይደለም ቀለበት ልጁ እንኳን አላገደም። ገባሽ አይደለ ሄርሜላ? አይደለም ልጅ እንኳን አላገተም እንኳን ቀለበት ማለት ነው። ቀለበት አድርጎልኛል የትም አይሄድም ቀለበት አድርጎልኛል ከኔ አይለይም ብለሽ ነው አንቺ የምታስቢ ማለት ነው። ነገር ግን እሱ አይደለም ቀለበት በልጁም አልቆመም። መሄድ ከፈለገ ለልጁም አይቆምም አብርሃም ማለት ነው። ገባሽ አይደለ? በልጁም አልተመለሰም። አንቺ ራስሽን እየሸወድሽ ራስሽን እያሞኘሽ ነው የምትገኝ ማለት ነው። ነገር ግን ብን ብለሽ መጥፋትሽ ደግሞ መልካም ነው። እነሱም የሚያገኙበሽ እነዚህ ከፍት አስተሳሰብ የማይችሉ ሰዎች እንዳያገኙሽ መልካም ቦታ ሄደሽ ብቻሽን ቆም ብለሽ ስታስቢ ለራስሽ ጊዜ ቢሰጪ ብቻሽን ሆነሽ ለራስሽ ጊዜ ቢሰጪ እንደዚህ ቤተክርስቲያን ምናምን ሆነሽ ብቻሽን ቁጭ ብለሽ ብታስቢ ሄርሜላ ወደ ራስሽ ትመለሻለሽ። ህይወትሽን እንደ አዲስ መኖር ትጀምራለሽ ማለት ነው። ነገር ግን አንቺ ከዛም ከዚህም እያዋከቡሽ እንዴት የራስሽን ነገር ማሰብ የሚችይበት ሰዓት ላይ አይደለም። እንግዲህ እንደ አጋጣሚ እንግዲህ በአጋጣሚ ጊዜና ሰዓት አግኝተሽ ይመስለኛል ብቻሽን ቆም ብለሽ ስታስቢ እግሬ አውጭኝ ብዬ መጥፋት አለብኝ ብለሽ ነው እንግዲህ የጠፋሽው። መንገዱን ጨርቅ ያርግልሽ ነው የሚለው እኔ መጥፋትሽ እንኳን ጥሩ ነገር አይደለም ብዬ አላስብም። ምክንያቱም መጥፋትሽ ጥሩ ሆኖ ሳይለው ነግረሻቸው ብትጂ ጥሩ ነበረ። እንደዚህ ከሚተረማመሱ ነግረሻቸው ብትጂ መልካም ነው ማለት ነው። ነገር ግን እንግዲህ ያው ይጨናነቁ፣ ችግር የለም ያው ይበላቸው፣ ተያቸው እና አንቺ ብቻ ደህና ሁኚ። ዋና ደህና መሆንሽ ነው የኔ እናት። ምንም ማድረግ አይቻልም። እንግዲህ ህይወት እንደዚህ ናት። አንዴ ይደሰታል ሰው፣ አንዴ
ደግሞ ያዝናል ማለት ነው። ነገር ግን አንቺ ብታዝኝም አሁን የሰው ህይወት ስትበጠብጪ፣ ሩታ ስታስለቅሺ፣ አራስ ሆና እንኳን ቤት ድረስ እየሄድሽ ስትሰድባት ማይሆን ነገር እየተናገርሻት ነበረ ማለት ነው። የሰው ልጅ ደግሞ የዘራው ነው የሚያጭደው ማለት ነው። ዛሬ ምንም ብርቅ ነገር ምንም አዲስ ነገር የለም ማለት ነው። የሆነ ነገር ቢፈጠርብሽ ራሱ የዘራሽውን ነው ለሩታ ያደረግሽለት ነው ለአንቺ የሚከፈልልሽ ማለት ነው። ገባሽ አይደለ? እና ስለዚህ ኤርሜላ ያው የሰው ትዳር በጥብጠን የሰው ህይወት በጥብጠን የሰውን ሰላም ነስተን በሰላም በፍቅር ተረጋግተን እንኖራለን ማለት በጣም ዘበት ነው። በቃ የህልም ቅጀት ሳንተኛ በቁም የምንቃዠው ነገር ነው ማለት ነው። አንቺም እንግዲህ የሰራሽው ያጠፋሽው ጥፋትሽ ስለሆነ ዋጋ መክፈልሽ አይቀርም ማለት ነው። እንግዲህ መልካም የዋጋ መክፈል ጊዜ ይሁንልሽ እልሻለሁ ማለት ነው። ሩታዬ ስትደሰት አንቺ አሁን ታለቅሻለሽ። ሩታዬ ያኔ እንደዛ ስታለቅስ እርጉዝ እንኳን ባሏ ጋር ስትቦካኪ እሷ እያለቀሰች ነበረ። እንግዲህ ሩታዬ አሁን ደስተኛ ናት። አንቺ ደግሞ ታለቅሻለች ማለት ነው። ነገሩ ወዲህ ነው እንግዲህ ጊዜው ቅጣ ነው፣ ይገለባበጣል የሚባለው ነገር ነው ማለት ነው። ጊዜ ቅጣ ነው እንግዲህ። አሁን ደግሞ ወደ አንቺ ተገልብጠዋል ኤርሜላዬ። ቻዩ እንግዲህ ሁሉንም ነገር ለመሳለፍ ሁሉንም ነገር ለመቻል ብርታቱን ይስጥሽ ማለት ነው። እንግዲህ ደግሞ ቡችሎችሽ ደግሞ ዝም ብሎ ይጫጫሉ። ስልክ ደውይላቸውና አርፋችሁ ተቀመጡ አታገኙኝም በያቸው ማለት ነው። ምክንያቱም አንቺ ፈልገሽ ወደሽ ስለሄድሽ ምንም እንትን የሚያጫጫዋቸው የሚያፈራግጣቸው የሚያነጫንጫቸውን ነገርም ሊኖር አይችልም ማለት ነው። ሄርሜላችን በጣም ነው ደስ ያለኝ አንቺ ስለጠፋሽ ማለት ነው። ምክንያቱም አያስፈልጉሽም። ራቅ ብለሽ እነሱ የማይሹበት ቦታ በሚዲያ ስምሽ ጠፋ። እነሱ በዛ ላይ ስርዓት የላቸውም። አንቺ ራስሽ በጣም ጎበዝ ነሽ ከእነሱ ጋር እስከ ዛሬ መቆየትሽ ማለት ነው። ውድ ቤተሰቦቼ እንግዲህ ዛሬ ይዤ የመጣሁት ቪዲዮ ይህንን ይመስል ነበረ። አብራችሁ ስለቆያችሁ ከልብ አመሰግናለሁ። ቪዲዮ ሼር፣ ላይክ፣ ሰብስክራይብ በማድረግ አበረታቱኝ። መልካምና ለራስ ነው ከኛ የሚጎል ነገር የለም ማለት ነው። ውድ ቤተሰቦቼ ሰላማችሁ ይብዛልኝ። ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ። ሰላም ለሀገራችን። በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ ቪዲዮን ሼር፣ ላይክ፣ ሰብስክራይብ በማድረግ አበረታቱኝ ማለት ነው። አብራችሁ ስለቆያችሁ ከልብ አመሰግናለሁ ውድ ቤተሰቦቼ። ፈጣሪ ከክፉ ነገር ሁሉ ይጠብቀን፣ ወጥቶ ከመቅረት ይጠብቀን። ሰላማችሁ ይብዛልኝ። ሰላም ለሀገራችን ለኢትዮጵያ። በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ ቸር ቆዩልኝ። ቪዲዮን ሲታዩ ላይክ አድርጉልኝ። በጣም ነው የምወዳችሁ የማከብራችሁ። ኤርሜላችን ደግሞ ስትገኝ ወደ ከፍቶቹ ስትመለስ እንግዲህ እንገናኛለን። ደህና ሁኑልኝ። በጣም ነው የምወዳችሁ የማከብራችሁ ውድ ሀገሬ ልጆች። ሰላማችሁ ብዝዝት ትርፍርፍ ይበልልኝ እንደ ምድር አሸዋ። ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ። ሰላማችሁ ይብዛልኝ።